አዎ እናንተ የተከተላችሁኝ በመንግሥተ ሰማያት ውስጥ ከሁሉ የሚበልጥ ማን ነው ብለህ ብትጠየቅ ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? እኔ ወንድማችሁ ዳና ነኝ። ጌታ ኢየሱስ ይባረክ። በዛች ሰዓት ደቀ መዛሙርት ወደ ኢየሱስ ቀርቦ በመንግሥተ ሰማያት ከሁሉ የሚበልጥ ማን ይሆን አሉ። ይህ የመጽሐፍ ቅዱስ ክፍል በማቴዎስ ምዕራፍ 18 ላይ የሚገኝ የእግዚአብሔር ቃል ነው። ይህ ቃል በጣም ጠቃሚና አስፈላጊ የሆነ ነገር ነው። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ከመረጠ በኋላ አብሮ እየሄዱ ከሱ የሚማሩበት ስፍራ ነው። ይህን ጥያቄ የጠየቁት ደቀ መዛሙርት ናቸው። ማንን ነው የጠየቁት? ኢየሱስ ክርስቶስ ነው የጠየቁት። ምን ብሎ ነው የጠየቁት? በመንግሥተ ሰማያት ከሁሉ የሚበልጥ ማን ይሆን? እቺ ጥያቄ በጣም ቀላልና ሲምፕል የሚመስል ጥያቄ ሆኖ ሳለ ግን ለሁላችንም በጣም አስፈላጊ የሆነ ጥያቄ ነው። ዛሬ ለወንጌላዊ፣ ዛሬ ለዘማሪ፣ ዛሬ ለሐዋርያት፣ ዛሬ ለነቢያት የሚያስፈልግ ጥያቄ ምንድነው ብትሉኝ በመንግሥተ ሰማያት ማን ይበልጥ ይሆን የሚል ጥያቄ ሰው ሁሉ ራሱን መጠየቅ አለበት። ኢየሱስ ክርስቶስ የመለሰላችሁ አዎ እናንተ የተከተላችሁኝ፣ አዎ እናንተ ከኔ ጋር ያላችሁ ከሁሉም ትበልጣላችሁ አይደለም ያለው። ሕፃንም ጠርቶ በመካከላችሁ አቆመ ይላል። እንዲህም አለ፣ እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግሥተ ሰማያት ከቶም አትገቡም አለ። ዛሬ ጌታ ኢየሱስ ለእኔ፣ ለአንተ፣ ለአንቺ ወደ መንግሥተ ሰማያት መግባት ከፈለግሽ እንደ ሕፃናት ሁኑ እያለ ነው። እንደ ሕፃናት ሁኑ። እዚህ ውስጥ ሁለት ነገሮችን ማየት እንችላለን። አንደኛ እንደ ሕፃናቶች ሲል ሕፃናቶች በእግዚአብሔር መንግሥት ውስጥ ስፍራ እንዳላችሁና በእግዚአብሔር መንግሥት ውስጥ ተቀባይነት እንዳላችሁ የሚያስረዳን ጥያቄ ነው። በሁለተኛ ደረጃ ላይ የምናየው እንደ ሕፃናቶች ካልሆናችሁ እንደዛም ካልተመለሳችሁ ይላል። እንደ ሕፃናቶች ካልሆናችሁ ራሳችሁን የማታዋርዱ ከሆነ፣ እንደ ሕፃናቶች ራሳችሁን ዝቅ የማታረጉ ከሆነ ወደ መንግሥተ ሰማያት አትገቡም ይላል። ራስ ዝቅ ማድረግ ማለት ምን ማለት ነው? ስፔሻሊ በዚህ ዘመን ለብዙ ሰዎች የሚያቅተው ነገር፣ ከባድ የሚሆንበት ነገር ይሄኛ ነው። ምን? ራስን ዝቅ ማድረግ። ራሳችሁን ዝቅ ስታረጉ እግዚአብሔር ከፍ ከፍ ያረጋችኋል። ራስ ዝቅ ማድረግ ውስጥ ትልቅ ክብር አለ። እግዚአብሔር ራሳችሁን ለሱ ብሎ የሚያዋርዱን ከፍ ከፍ ያረጋችኋል። ስለዚህ ዛሬ እኔና እናንተ ወደ መንግሥተ ሰማያት መግባት እንፈልጋለን አይደለም እንዴ? ወደ መንግሥተ ሰማያት መግባት ትፈልጋላችሁ። ወደ መንግሥተ ሰማያት መግባት ከፈለጋችሁት ማድረግ ያለባችሁት መጽሐፍ እንደምናገር አንደኛ እንደ ሕፃናቶች ሁኑ፣ ሁለተኛ ራሳችሁን ዝቅ አድርጉት፣ ብዙ ፍሬ ታፈራላችሁ። ጌታ ኢየሱስ ይባረክ። ራሳችሁን ስታዋርዱ፣ ለእግዚአብሔር ራሳችሁን ዝቅ ስታረጉ፣ እንደ አገልጋይ ራሱን ዝቅ ሲያረግ፣ ለአንዱ ክብር ሲሰጥ፣ ወንድሜ ከኔ ይበልጣል ብሎ ወንድሙን ከራሱ በላይ ከፍ የሚያረግ እግዚአብሔር ግን ከፍ ያረጋል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ ወዳጆቼ ራስን ማዋረድ ማለት ወንድሜ ከኔ ይበልጣል ማለት ነው። ራስን ማዋረድ ማለት ባልንጀራውን ከራሱ በላይ መውደድ ነው፣ ስፍራ መስጠት ነው። እኔ ነኝ የሚበልጠው፣ እኔ ነኝ ብለን የምንፎክርበት ዘመንና ጊዜ ሳይሆን ለወንድሙ ስፍራ የሚሰጥ፣ ወንድሜ ከኔ ይበልጣል ብሎ ለወንድሙ ቦታ የሚሰጥ እሱ በመንግሥተ ሰማያት ውስጥ ስፍራ አለ። ክብር ለጌታችን ለኢየሱስ ይሁን። እናንተ በመንግሥተ ሰማያት ውስጥ ስፍራ እንዲኖራችሁ ትፈልጋላችሁ? እንደ
ሕፃናት ሁኑ። ራሳችሁን ዝቅ አርጉ። እግዚአብሔር ከፍ ያደርጋችኋል። በመንግሥተ ሰማያት ውስጥ ከሁሉ የሚበልጥ ማን ነው ብለህ ብትጠየቅ እንደ ሕፃናት ራሱን የሚያዋርድ ነው። እንደ ሕፃናት ራሱን የሚያዋርድ በመንግሥተ ሰማያት ውስጥ ከሁሉ ይበልጣል። ጌታ ኢየሱስ ይባረክ። ዘመናችሁ ይባረክ። ለዚህ ቻናል አዲስ የሆናችሁት ሰብስክራይብ እና ላይክ ኮሜንት ማድረግ እንዳትረሱ። እግዚአብሔር አምላክ ዘመናችሁን ይባርክ።